አንተ ጎረቤት ናቸው እዛ አንተ ሰፈር ናቸው ተብሎ ቀጥታ ሂዶ ነበር። ሲሄድ ጊዜ መጀመሪያ አናቀው ማን ነው ያንተ ቤት ሲጠብቅ ብቻ ነው የምናቀው ሌላ የምናቀው ነገር የለም ብሎ ሽምጥጥ አድርጎ ዋሽተው ነበር። ግን በመጨረሻ እያንዳንዱ ነገር አምነዋል። የአበበን አጎት ሶሪ የአቤልን አጎት ይሄ ነገር እንዲደረግ እዛ ቤት አቤል ቤት ዋስ ሆኖ እንዲያስገባው ካላስገባው ደግሞ ሚስቱ ሊገድበት እንዳስፈራራውን እያንዳንዱ የሀናን አባት እያንዳንዱ ተናግረዋል። ሀናን ሳትፈልግ በግዷ ፍቅረኛ ያላት በጣም የምትወደው ፍቅረኛ ያላት ከቤተሰቦቿ ጥሩ ትዳር ይዛ ከቤተሰቦቿ ቅርብ የሆነ ቦታ ለመኖር አሳብ ያላት ልጅ የአቤል አጎት መጥቶ እሷን ካላገባሁኝ ቤትህን እሸጥብሃለሁ፣ ባራጅ እሸጥብሃለሁ፣ ሚስትህን እገልብሃለሁ፣ ልጅህን አታገኛትም። ስለዚህ እኔ የምልህ በሙሉ ካላደረግ ጎዳና ላይ ትወጣለህ፣ ሚስትህን አታገኛትም፣ ልጅህን አታገኛትም፣ ቤትህም አታገኘው ብሎ አስፈራርቶት ነው ይሄ ጉድ በሙሉ የተደረገው። እሺ ብሎ የአበበን ዋስ ሆኖ አቤል ቤት ካስገባው በኋላ ሌላ ነገር ይቀርሃል፣ እኔ የምፈልገው ልጅህን ናት፣ ስለዚህ ልጅህን ለእኔ ዳርልኝ ብሎኛል። እንዴ ልጄ እንዴት ነው ለአንተ ምድርህ? አንተ እኮ እድሜ ከኔ ትበልጣለህ። ልጄ ገና ልጅ እኮ ናት፣ እኩያህ አይደለችም። ስለዚህ አሁንም በህይወትህ በሚስትህ ህይወትና በልጅ ህይወት በቤትህን የሚበልጥብህ ከሆነ አሁንም ቢሆን ያ ነገራቶችን አደርጋቸዋለሁ፣ ግን ተስማምተህ ልጅህን ለእኔ ብድርልኝ ይሻላል ብሎ አስፈራርቶኝ ነው የዳርኩት። ሳትፈልግ በግድ ነው ልጄን የዳርኳት። ምን ላድርግ? ጎዳና ትወጣለህ፣ ሚስትህን አጥፋታለሁ፣ ልጅህን አጥፋታለሁ ሲለኝ ጊዜ ፈሪቼ ነው ያንተ አጎት መኮንንን ይሄ ነገር ያደረገብኝ። መኮንን በጣም ከባድ ሰው ነው። መኮንን በጣም አረመኔ ሰው ነው። የሰውን ህይወት ማያሳዝነው የራሱ ህይወት የሚኖር ራሱ ህይወት ብቻ በሄደበት በሙሉ ደስተኛ ሆኖ ብዙ ሰው የጎዳ የብዙ ሰው ቤት የሸጠ የብዙ ሰው ህይወት ያበላሸ አጎት ነው ያለ። እኔ ምን ላድርግ? ሳልወድ በግዴ ነው ልጄን ከማጣት ሚስቴን ከማጣት ጎዳና ከመወጣ ይሻለኛል ብዬ ነው የዳርኳት እንጂ እኔ ምን ላድርግ? ተገድጄ ነው ብለዋል። ሀታ ከባለዋ ጋር ሀታ ሀና ስትፈራረም ጊዜ ወይስ የአቤል አጎት መኮንንን ሊያገባት መፈራረሚያ ቤት ሲሄዱ ጊዜ 80 ሲፈራረሙ እሱ ያዘጋጃቸው ሰዎች ናቸው እንጂ የሀና ቤተሰብ ማንም ሰው እዛ ሊሄድ ከለከለ። ማንም ወለ ሽማግሌ ወለ አባቷ ወለ እናቷ ማንም ሰው ሊሄድ ነው የተከለከለው ነበረው። ምክንያቱም ለሁሉም ነገር ለወጥመድ እንዴት አድርጎ ሰውን እንደሚያታልል እንዴት አድርጎ ሀናን በቃ ከማንም ሰው ጋር እንዳትተዋወቅ ብቻ እሱ ከሚያውቃቸው ሰዎች እንድትተዋወቅ አድርጎ ነው ይዟት የሄደው ነበረው። ከዛ በኋላ ሀና በየጊዜ ከቤተሰቦች ትገናኛለች፣ ቤተሰቦች መተት ትዘይራለች ብሎ ነው የአቤል አጎት የወሰዳት ነበረው። ግን ከሄደች በኋላ በምንም ተአምር ከቤተሰቦቿ እንዳትገናኝ ነው ያደረጋት የአቤል አጎት። ከዛ በኋላ አንድ ልጅ ሆነ ብሎ ተቀናብራ ተቀምጣ ነበረ። ምክንያቱም የሀና ድምጽ ነው ብላ ለቤተሰቦቿ ያልሆነ ድምጽ አምጥታ ልታሰማ። ይሄም ያደረገው አቶ መኮንን ነው። አንድ ቀን መስተንግዶ ስሰራ ጊዜ ለምን እንደው መስተንግዶ ምሰሪ የሆነ ጥሩ ስራ አለ፣ ጥሩ ስራ የምትሰጥ ሴት አለች፣ ከሷ ጋር ላስተዋውቅሽና እሱ ስራ ስሪ፣ ይሄ ስራ አዋጭነት አይደለም፣ በጣም ጎጂ ስራ ነው ብሎኝ እሺ ያልኩትና ስራው ምንድነው ሰው በስልክ ብቻ ቢሰራ ስራ ነው ብሎኝ ከዛ በኋላ እሺ ብዬው ያ ስራ የሰራሁኝ ሀና ናት ብለሽ ቤተሰቦቿ ሂደሽ በስልክ አገናኛቸው። ግን ሀና ቤተሰቦቿ ጋር ከማንም እንድትገናኝ አልፈልግም፣ ሀና ካሁን በኋላ በእኔ ቁጥጥር ስር ናት ብሎ ይሄ በሙሉ ያደረገው መኮንን ነው ብላ ነው የተነገረችው። አቤል ለማመን ነው የከበደው አጎቱ። ምክንያቱም በዚህ ልክ አይጠብቀው ነበር። በዚህ ልክ አለመኔ መሆኑ አያውቅም ነበር። በዚህ ልክን በሰው ህይወት ላይ እንደሚጫወት አያውቅም ነበር። የሀናን ጓደኛ ተገኝታ ነበረ። በጣም ነው ያለቀሰችው። በጣም የምትወደው በጣም የምታፈቅረው እሱም በጣም ይወዳት ሚሳሳላት ፍቅረኛ ነበራት። ግን በሆነ አጋጣሚ ይሄ ሽማግሌ መጥቶ ነው ልጃቸው ካለኔ ካላገባሁኝ ብሎ ቤተሰቦቿ በሙሉ አስገድዶ ያልሆነ ውሳኔ ወስኖ ነው ሳትወድ በግድዋ መኮንን አግብተዋት የሄደችው። ሀታ ፍቅረኛዋ ሀና የኔ ፍቅረኛ ናት ማንም አይነካብኝም ብሎ ሲከራከር ጊዜ አቶ መኮንንና የሀና አባት እንደሌለ አስደብድቦ በዱርዬ አስደብድቦ ጫካላ እንደጣሉት ነው የተናገረችው። ግን አሁን ይህን በመናገሬ መኮንን እጅ ረዘም ነው፣ ብዙ ሰው የጎዳ ነው። ስለዚህ ሊጎዳኝ ልጆቼን፣ ባለቤቴን፣ ቤተሰቦች ሊጎዳብኝ ይችላል ስትል አቤል ምንም ነገር በዚህ ጉዳይ ላይ ያሳስብሽ፣ አጎቴ ያውቀዋለሁ፣
አው የሆነ ነገር ሊያደርግሽ ይችላል፣ ግን እኔ የሚጠብቅ ሰው አደርጋለሁ ብሎ ነው አቤል ቃልን የገባላት። ያቺ በየጊዜ ሀና ናት ብላ በውሸት ቤተሰቦቿ መታ ከእናቷ ከአባቷ የምታገናኘዋ እያንዳንዱ ሚስጥር አውጥታለች። ይህ በሆኑ ያደረግኩት መኮንን አድርጊ ብሎኝ ነው እኔም ለብር ብዬ ነው ያደረግኩት ብላለች። ግን በቁጥጥር ስር ውላለች። መኮንን ያለበትን እናገራለሁ፣ ከሀገር ይውጣ፣ ሀገር ውስጥ ይመጣል። ስለዚህ እያንዳንዱ ያለው ነገር እናገራለሁ። የመኮንን ወይስ ያጎትህ ዋና ቁጭ ብላ የሆነ ቦታው ቢሮ አላት። እዛ ቁጭ ብላ በስልክን ሰው ከሰው የምታስጨርሰዋ፣ ሰውን የምታጋጨዋ፣ የመኮንን ሙሉ ስራ የምሰራለት ሴት አለች። እሷ አገናኝሃለሁ፣ እኔ ተወኝ፣ እኔ በስልክ ብቻ ነው ስራ የምሰራው እንጂ ሌላ ምንም ማደርገው ነገር የለም። ከሰው ቤተሰብ ሆነሽ ጓደኛ ሆነሽ ቅሬባቸውና እነሱ የሚፈልጓቸው ሰዎች ጓደኛ ሆነሽ ቅሬቢያቸው፣ በቃ የሆነ ነገር ሆነሽ ቅሬቢያቸውና እንደዚህ ነገር አድርጊያቸው ይሉኛል። ስለዚህ ያ ነገር እኔ ጓደኛ ሁኜ እቀርባቸውና በህይወታቸው ላይ የሆነ ነገር አድርጌ ነው መወጣው። ምክንያቱም ይሄ ትዕዛዝ ነው፣ ብር ይሰጠኛል፣ ስራዬ ነው የምሰራው ነው ያለችው። አያችሁ፣ ብር ይሰጠኛል፣ ስራዬ ነው የምሰራው። ብር ይሰጣት እንጂ ስለሌላ ሰው ህይወት አያዛዝናትም። ብር ይሰጣት እንጂ ሰው የሚሞትበት ነገር ይሁን፣ ሰው የሚገደልበት ነገር ይሁን፣ ሰው የሚድንበት ነገር ይሁን፣ ምን የምታውቀው ነገር የለም። ብቻ እሷ ብር ይሰጣት፣ በብር ብቻ ደስተኛ ትሆን። እኔ ምን አይነት አረመኔ ህዝብ ሀገራችን ላይ እንደሞላ እኔ በጣም ግራ የተጋባሁኝ ነው። በዚህ ልክ ሰው በዚህ ልክ ጭካኔ ይበዛበታል። በዚህ ልክ አይምሮን ይደፈናል ለብር ብሎ። እናት እኮ ናት። እናትን ልጅሽ ናት ተብላ ያልሆነች ልጅ ከሌላ ቦታ ቁጭ ትልና ታገናኛለች። አስቡት። የአንቺ እናት አሁን ለዚህ ብትደረግ ደስ ይልሻል? የአንቺ እናት አንቺ ሰጥቶኝ ልጅሽ ናት ተብላ እንደዚህ ነገር ቢደረግ ደስ ይልሻል? ለምንድን ነው ቆም ብላችሁ ማታስቡት? ለምንድነው በጭንቅላታችሁ ማታስቡት? እኛ ሰዎች ስንባል እኮ ከእንስሳ የምንለየው እኮ በማሰባችን እኮ ነው። እንዲህ በአሁኑ ሰዓት እኮ እንስሳ የተሻለን መጣን እኮ እኛ ሰዎች። ኧረ ወገን ተው። ለብር ብላችሁ የሰውን ህይወት አታበላሹ። ለብር ብላችሁ የእናትን ልብ አትስበሩ። እንዴት ናት እስካሁን ድረስ 3 ዓመት በሙሉ ልጅሽ ናት ብለሽ ብታገናኛ ተነበረው? በምን ታምር፣ በምን ሁኔታ፣ እንዴት አስችሎሽ? ሴት ልጅ ሆነሽ እናት ይኖርሻል መቼም። ከእናት ማህፀን እኮ ነው የወጣሽው። በጣም ከባድ እኮ ነው። የአቤል አጎት እኔ ምን አይነት ሰው እንደሆነ እኔ አላውቅም። መስፍን አይቻለሁ፣ ግን የአቤል አጎትን እኔ ምን አይነት አረመኔ ሰው እንደሆነ እኔ ማለት በቃ በጣም ነው የከበደኝ። ለነገሩ በገዛ እህቱ የጨከነ በሌላ ሰው አይጨክንም ማለት ከባድ እኮ ነው። በጣም ከባድ ነው። በጣም ከምላችሁ በላይ በጣም ከባድ ነው። ስሙ መኮንን ሳይሆን አረመኔ ብሎ ስሙ ማውጣት ነበረበት። ስሙ መኮንን ይበዛበታል፣ በጣም ይበዛበታል። አለ ፍላጎቱ ዋጋ ብቻ መፈጸም፣ አለ እድሜ ዋጋ ብቻ መፈጸም። እሱ አያቱ አያት፣ እሷ ገና ልጅ ናት ተባለ። አስቡት። አባቷ ግን ሊያጣ ስላልፈለገ ነው፣ በግድ ተገዶ ነው ይሄ ነገር ያደረገው። አሁን ጸጸት ውስጥ ነው ያለው። እሺ አባቷ የሆነ ነገር ቢሆንስ? ኧረ የአቤል አጎት ብዛት የአቤል አጎት ክፋት በዛ። በጣም ነው የበዛው። በጣም ደግሞ በሄደበት በሙሉ የእሱ ሰዎች ናቸው። በገባችበት በሙሉ የእሱ ሰዎች ናቸው። ብር እንደፈለገ ይከፍላቸዋል። እነሱም እንደፈለገ ሰውን ለማጥፋት ሆነ ብሎ ተዘጋጅቶ ነው የሚነሱት። ለምን በዚህ ልክ እንደሆነ አላውቅም። እንኳንም አቤል ለምን ካጎቱ ጋር ለምን አይገናኝም? በዚህ ልክ ለምን ርቀዋል? ለምን እል ነበር። ለካ በደንብ ስለሚያውቀው ባህሪው መጥፎ ስለሆነ፣ የሰው ባህሪ ስለሌለው፣ የሰው ጸባይ ስለሌለው፣ አስተሳሰቡ በሙሉ የወረደ ስለሆነ ነው። በጣም ከባድ ነው። በጣም ይገርማል። በዚህ ልክን ጭካኔ፣ በዚህ ልክን በሰው ህይወት ላይ መጫወት በጣም ነው የሚከብደው። እኔ በምን አይነት ሁኔታ እንደሚያስቡት ብቻ አላውቅም። አሁን አቤል በጣም መጠንቀቅ አለብህ። አቤል ራስህ መጠበቅ አለብህ። እነዚህ ሰዎች ሆነ ብሎ ለምን በምንም ነገር ሊያገኙ ስላልቻሉ ሊያጠቁህ ይሞክራሉ። ስለዚህ አቤል እባክህ በየትክበት በሆኑ መጠንቀቅ አለብህ። ሉል ላይ የደረሰው አንተ ላይ መድረስ የለበትም። ሁለታችሁ መጎዳት እኛ አንፈልግም። እናንተ የእኛ ራያዎች ናቸው። እናንተ የብዙ ሰው ራያ ልትሆኑ ጀግና ልጆች ናቸው። ብዙ ነገር የሚቀራችሁ ጀግኖች ናቸው። ብዙ ነገር ለመስራት የምትሞክሩ ልጆች ናቸው። ብዙ ነገር ለመስራት አላማ ያላችሁ ልጆች ናቸው። ስለዚህ እባካችሁ ተጠንቅቃችሁ ስራችሁ ብትሰሩ ነው የሚሻለው። ምክንያቱም እነዚህ ሰዎች እናንተ ለማጥፋት ሆነ ብሎ ስለተነሱ
ምንም እናንተ ከመጉዳት ወደ ኋላ አይሉ። ምንም ያገታቸው ነገር የለም። ምክንያቱም እነሱ ብርና ብር ብቻ ነው። ለምን ጉዳችን ወጣ፣ ለምን ጉዳችን አደባባይ ወጣ፣ ለምን ሚዲያ ወጣ፣ ለምን ዓለም ህዝብ አወቀን ብለው እናንተ ለማጥፋት ይሞክራሉ። ምክንያቱም ተደብቆ ነዋ ሰው የሚያጠቁ ተነበረው፣ ተደብቀው ነዋ ስራቸው የሚሰሩ ተነበረው፣ ተደብቀው ነዋ እንደፈለጉት የሚጨፍሩ ተነበረው። ያ ነገር አሁን ቀረ። ያ ነገር ሲቀር እናንተ ለማጥፋት ምንም ወደ ኋላ የሚሉበት ነገር የለም። ስለዚህ እባክህ አቤል በተቻለ አቅም ከፈጣሪ በታች ራስን መጠበቅ አለብን። ራስ በራሳቸው ተጠባበቁ። የሚጠብቀው ፈጣሪ ነው አውቃለሁ። ይሄ ማጎት ደግሞ በቅርብ ተይዞ የእጁ የሚያገኝበት ጊዜ ቅርብ እንደሚሆን አትጠራጠር። ስለዚህ አበይዶ መጠራጠር ሳይሆን እንኳን ልጠራጠር ማሰብም የለብህም። ጠንክረህ መስራት ነው ያለብህ። ያው ሉልን ባንተ የመጣ ነው እንደዚህ የተጎዳው። ስለዚህ ሁለታችሁም ጠንከር ብላችሁ ስራችሁ ሰርታችሁ ውጤታማ የምትሆኑበት ጊዜ ቅርብ ነው። እኛም አንጠራጠርም፣ በእናንተ እንኮራለን። እናንተ ጀግና ናችሁ። ሁሉ ነገር መስራት የምትችሉ ሰዎች ናችሁ። መቼም ቢሆን ለእነሱ እጅ መስጠት የለባችሁም። እነሱ እናንተ ለማሸማቀቅ፣ እናንተ ለማሸነፍ፣ እናንተ ወደኋላ ለማስቀረት ነው የሚሞክሩት። ግን እናንተ ሁሉም ነገር ችላችሁ ወደፊት መጓዝ ነው ያለባችሁ እላችኋለሁ። የኛ ጀግኖች፣ የኛ እንቁዎች፣ ብዙ ነገር መስራት የምትችሉ ትችላላችሁ። ሲጀመር ትችላላችሁ። ሰርታችሁ ማሳይታችኋል። ባላችሁበት ፈጣሪ ጠብቃችሁ፣ አላህ ያግዛችሁ። ስለዚህ ውድ ቤተሰቦቼ አቤልን ሆነ ሁሉ የምትወዱት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁን አበረታቱኝ። የአቤል ጉዳይ ይሄ ነበረ። መጨረሻው ምን እንደሚያጋጥመው ውጤቱ ምን ይሁን፣ ለእናቱ ጉዳይ ምን ላይ እንደሚደርስ አይታወቅም። ይሄ በሙሉ ያደረገው ያጎቱም ሆነ ሁላችንም እናውቃለን። ስለዚህ እወዳችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ስጀምሩት በላይ ጀምሩት። አስተያየት ምሰጡኝ፣ ሰብስክራይብ የምታደርጉኝ ከልብ ነው የማመሰግነው። ባይ ባይ። መልካም ምሽት።